ሰላም ሰላም የተወደዳችሁ የተከበራችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? የተከበራችሁ የስለ ምግብ ሚዲያ ቤተሰቦች በዛሬ ቆይታችን የምናየው አንድ ሰው ነጭ ሽንኩርትን ቢጠቀም ሊያገኛቸው የሚችሉ ዘርፈ ብዙ የጤና ጥቅሞችን ይሆናል ማለት ነው። አድማጭ ተመልካቾቼ አብራችሁ እንድትቆዩ ከወዲሁ እየጋበዝኩ በቆይታችሁ ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ በማድረግ ሌሎችም አድርሱልኝ ይላለሁ። አመሰግናለሁ። ነጭ ሽንኩርት በሰልፈር ውህዶች በአንቲኦክሲዳንቶች እንዲሁም በሌሎች ንጥረ ነገሮች የበለጸገ ስለሆነ በርካታ የጤና ጥቅሞችን እናገኝበታለን እንዲሁም ደግሞ ይለግሰናል ማለት ነው። ነጭ ሽንኩርት ጠረኑና ጣዕሙ አንዳንድ ጊዜ በሜኑ ውስጥ እንድናካትተው ቢያበረታታንም ነገር ግን ከዚህ በዘለለ በጣም ብዙ የጤና ጥቅምና ጥቅማ ጥቅሞች ስላሉት ማካተታችን የተሻለ ነው ብሎ መውሰድ ይቻላል ማለት ነው። በማዕድን የበለጸገ ከመሆኑም በላይ በማዕድን የበለጸገ መሆኑ ብቻ ሳይሆን በውስጡ ልክ እንደ ፖታሲየም፣ እንደ ሰልፈር፣ ፎስፈረስ፣ ካልሲየም፣ ማግኒዚየም እንዲሁም ደግሞ ለተለያዩ የህመሞች ፈዋሽ የሆኑ ንጥረ ነገሮችን በውስጡ ይዟል ማለት ነው። ስለዚህ አንደኛ ላይ የምናገኘው የነጭ ሽንኩርት ጥቅም ምንድነው? ነጭ ሽንኩርት የበሽታ መከላከል አቅምን ይጨምራል ማለት ነው። ነጭ ሽንኩርት በጸረ ባክቴሪያ በጸረ ፈንገስ ውጤቶች ምክንያት የሰውነት በሽታን የመከላከል አቅም እንደሚያዳብር የተለያዩ ጥናቶች ያሳያሉ ማለት ነው። ይህም ሰውነታችን እንደ ጉንፋን፣ ኢንፍሉዌንዛ ያሉ ኢንፌክሽኖችን ለመከላከል ይረዳዋል ማለት ነው። በከፍተኛ ደረጃ በባክቴሪያና ቫይረስን የማጥፋት ብቃት ያለው የምግብ አይነት እንደመሆኑም የሰው ልጅ በእነዚህ በሽታ አምጪ ተዋሲያን እንዳይጠቃ ይከላከላል ማለት ነው። ጉንፋን በተደጋጋሚ ለሚይዛቸው ሰዎች ነጭ ሽንኩርትን መጠቀም መፍትሄ መሆኑን የተለያዩ አይነት መረጃዎች ወይም ጥናቶች ያሳያሉ ማለት ነው። ይህ ብቻ ሳይሆን አንድ ሰው በጉንፋን ከተያዘ በኋላ እንዳይበረታታበት ቶሎ እንዲያገግም እንደሚረዳውም ነጭ ሽንኩርት መጠቀሙ የተሻለ እንደሆነም ጥናቶች ያሳያሉ ማለት ነው። በነጭ ሽንኩርት ውስጥ የሚገኘው ንጥረ ነገር በፈንገስ ምክንያት ለሚከሰት የቆዳ ህመሞች መድኃኒትነት እንዳለው የሚያሳይ የተለያዩ አይነት መረጃዎች አሉ ማለት ነው። ስለዚህ ነጭ ሽንኩርት የቆዳን ጤንነት እንድንጠብቅም ይረዳናል ማለት ነው። ስለዚህ አንደኛ ላይ ያየነው ነጭ ሽንኩርት በሽታ የመከላከል አቅምን ይጨምራል የሚለውን ይሆናል ማለት ነው። ሁለተኛ ላይ የምናገኘው ለልብ ጤንነት ነጭ ሽንኩርት ደም ግፊትን በመቀነስ እንዲሁም ደግሞ ኮሌስትሮል መጠንን በተለይ መጥፎ ኮሌስትሮልን በመቀነስ የደም ዝውውርን በማሻሻል የተሻለ የልብ የጤና ስርዓት እንዲኖረን ያደርጋል ማለት ነው። ነጭ ሽንኩርት በውስጡ ከያዛቸው ንጥረ ነገሮች መካከል የደም መርጋትን የሚከላከል ወይም ደም መርጋትን መከላከል የሚያስችል ንጥረ ነገር አንዱ ሲሆን የደም ግፊትን መጨመርን ይከላከላል ማለት ነው። ከእድሜ መጨመር የተነሳ የሚከሰት የደም ቧንቧ ጥበትን የመከላከል ጥቅም ያለው ነጭ ሽንኩርት ይህን በማድረግ በደም ቧንቧ ጥበት ምክንያት የሚከሰት የልብ ህመም የመከላከል አቅምን ያሳድጋል ማለት ነው። በተመሳሳይ በሰውነት ውስጥ ያለውን የኮሌስትሮል መጠን በመቀነስ በደም ቧንቧ ላይ የሚገኘውን የስብ ክምችት እንዲቀንስ በማድረግ ለጤና ከፍተኛ አስተዋጽኦ ያደርጋል ማለት ነው። በነጭ ሽንኩርት የሚገኙ የሳልፈር ውህዶች የልብና የደም ስር ወይም ካርዲዮቫስኩላር ደረጃ ላይም ይሰራሉ ማለት ነው። ስለዚህ ነጭ ሽንኩርትን በመጠቀም ምን እናድርግ ማለት ነው? ጤናችንን እንጠብቅ እንላለን ማለት ነው። በተለይ በጥሬው በመጠቀም ሶስተኛ ላይ አንቲ ኢንፍላማቶሪ ባህሪያት አሉት። ነጭ ሽንኩርት እንደ አርተሪቲስ እና እንዲሁም የልብ ህመም ካሉ በርካታ ስር የሰደዱ በሽታዎች ጋር ተያይዞ የሚፈጠርን ኢንፍላሜሽን ለመቀነስ የሚያስችሉት አንቲኦክሲዳንቶች እንዲሁም ደግሞ የሰልፈር ውህዶችን በውስጡ ይይዟል ማለት ነው። ሰውነት በአለርጂ እንዳይጠቃ የማድረግ አቅም ያለው ነጭ ሽንኩርት በሰውነት ላይ የሚወጣና በአንዳንድ ነፍሳት ምክንያት የሚወጣውን ሽፍታም ይከላከላል ማለት ነው። ሌላው ነጭ ሽንኩርት አንቲኦክሲዳንት ኃይል ነጭ ሽንኩርት በጸረ ኦክሲዳንት በተለይም በአልሲን የበለጸገ ነው። ይህም ሰውነትን ከኦክሲደንቲቭ ስትረስ ወይም ጉዳት ይከላከላል፣ የእርጅና ሂደትን ያዘገያል፣ እንዲሁም ደግሞ እንደ አልዛይመር ያሉ በሽታዎችን ይከላከላል። ካንሰርን መከላከል አንዳንድ ጥናቶች እንደሚያሳዩት ነጭ ሽንኩርት መመገብ የካንሰር ህዋሳትን እድገት የመግታት ችሎታ ለአንዳንድ የካንሰር አይነቶች በተለይም ለጨጓራ ለኮሎሬክታል ካንሰር ያለንን ተጋላጭነት ሊቀንስ ይችላል ማለት ነው። ነጭ ሽንኩርት ጸረ ብግነት ባህሪ ያላቸው እንደ አርሴን እንደ አጆይን የመሳሰሉ የሰልፈር ውህዶች ይዟል ሲሉ የተለያዩ የስነ ምግብ ባለሙያዎች በጥናታቸው አረጋግጠዋል ማለት ነው። እነዚህ ውህዶች አንዳንድ የካንሰር አይነቶችን አደጋ ለመቀነስ ጠቃሚ ናቸው ማለት ነው። ጥናቶቹ እንደሚያሳዩት በተለይ በምግብ መፈጫ ስርዓት ካንሰር ላይ ያለውን ውጤታማነት ያሳያል ብለዋል ነጭ ሽንኩርትን መጠቀም ማለት ነው። ስለዚህ በሳምንት ቢያንስ 6 ክቦች ነጭ ሽንኩርትን ከበላህ ወይም ከበላሽ በተለይ በጥሬው የምትመገቢ ከሆነ የተሻለ የሰልፈር ውህዶችን በማግኘት ምንድነው ማለት ነው ካንሰርን የመከላከል እድሉን ከፍ ማድረግ ይችላሉ ብለን መናገር እንችላለን ማለት ነው። ስድስተኛ ላይ የምናገኘው የምግብ መፈጨት ጤንነትን ያሻሽላል።
ነጭ ሽንኩርት የአንጀት ተዋሲያንን ሚዛናቸውን እንዲጠብቁ የሚረዳ ከመሆኑ በላይ ጸረ ባክቴሪያ ውጤቶች አሉት ማለት ነው። ይህም የምግብ መፈጨት ጤንነትን የሚደግፍ ከመሆኑ በላይ የሆድ ኢንፌክሽንን እንዲሁም ቁስልን ለመከላከል ይረዳል ማለት ነው። ሰባተኛ ላይ የምናገኘው የደም ስኳር መጠን መቆጣጠር። ነጭ ሽንኩርት የኢንሱሊን ሴንሲቲቪቲ ለማሻል እንዲሁም ደግሞ በደም ውስጥ ያለውን የስኳር መጠን ለመቀነስ ይረዳል። ይህ ደግሞ የስኳር በሽታ ወይም ቅድመ የስኳር ህመም ላለባቸው ሰዎች ሊጠቅም ይችላል ማለት ነው። ስምንተኛ ላይ ጸረ ባክቴሪያ ጸረ ፈንገስ ውጤቶች አሉት። ነጭ ሽንኩርት ኢንፌክሽንን ለመዋጋት በባህላዊ መንገድ ጥቅም ላይ ሲውል ቆይቷል። እንደ አልሲን ያሉ ውህዶች በባክቴሪያ በቫይረሶች እንዲሁም በፈንገሶች ላይ ውጤታማ ናቸው ብሎ መናገር ይቻላል ማለት ነው። ዘጠነኛ ላይ የአጥንት ጤናን ያሻሽላል። ነጭ ሽንኩርት በሴቶች ላይ የኤስትሮጅን ሆርሞን መጠን እንዲጨምር ሊያደርግ ይችላል። ይህ ደግሞ የአጥንት መጥፋት እንዲሁም ደግሞ ኦስቲዮፖሮሲስ ሊያስከትል የሚችለው ነገር ሊቀንስ ይችላል ማለት ነው። አስረኛ ላይ መርዛማ ነገሮችን ማከም። በነጭ ሽንኩርት ውስጥ የሚገኙ የሰልፈር ውህዶች በጉበት ውስጥ የሚገኙ መርዛማ ንጥረ ነገሮች ከሰውነታችን ጠራርጎ ለማስወገድ የሚረዱ ኤንዛይሞችን እንዲፈጠሩ ወይም ደግሞ እንዲመረቱ ያደርጋል። ነጭ ሽንኩርት ሳይበስል በጥሬው ወይም አብስለው ወይም ደግሞ በሰፊነት መልክ ወደ ምግብ ገበታው ማካተት እነዚህን የጤና ጥቅሞች ሊያስገኝ ይችላል ማለት ነው። አብዛኛው ጊዜ ጥሬ ነጭ ሽንኩርት መመገብ ከፍተኛ መጠን ያለው ጠቀሜታ ውህዶች ያስገኛል። 11ኛ ላይ የምናገኘው የሰውነትን ያለ ጊዜ እርጅናን ይከላከላል። ነጭ ሽንኩርት እንደ ፍላቮኖይድ፣ ፖሊሞፍላቪን፣ ቫይታሚን ኢ እንዲሁም ደግሞ ሴሌኒየም ያሉ ብዙ ጸረ ኦክሲዳንቶችን ይዟል። ይህም ደግሞ ምን ያደርጋል ማለት ነው? ህዋሶች ያለ ጊዜ ሴል እርጅና ከሚያስከትሉ የነፃ ራዲካል ጥቃቶች ይከላከላል ማለት ነው። ነጭ ሽንኩርት በዕለት ተዕለት አመጋገብ ውስጥ በማካተት የሰውነታችን የበሽታ የመከላከል አቅም ብቻ ሲሆን ያለ ጊዜ የሚመጣን እርጅናን መከላከል እንችላለን ማለት ነው። 12ኛ ላይ የምናገኘው ነጭ ሽንኩርት የጥርስ ህመምን ለማከም የሚረዳውን የተለያዩ የውህዶችን በውስጡ ይዟል ማለት ነው። ስለዚህ ነጭ ሽንኩርትን በመጠቀም የጥርስዎን ጤና መጠበቅ ይችላሉ። በተለይ በባክቴሪያ የሚመጡ የተለያዩ ህመሞችን መጠበቅ እንችላለን ማለት ነው። ስለዚህ አጠቃላይ ነጭ ሽንኩርትን በመጠቀም ጤናችንን እንጠብቅ እላለሁ። አብራችሁ ስለቆያችሁ አመሰግናለሁ። የዛሬ ቪዲዮ ይሄን ይመስላል። ሰላም ሁኑ።